እጅግ አስደንጋጭና ልብ የሚሰብር መረጃ ተሰምቷል። በኢቢኤስ የቴሌቪዥን ጣቢያ ሰራተኞች ዘንድ ከባድ ሐዘንና ለቅሶ ሆኗል። ከቅርብ ጊዜ ሐዘናቸው ሳያገግሙ ዛሬ እንደገና እጅግ አስደንጋጭ ነገርን ሰምተዋል። አንጋፋው ሚዲያ ኢቢኤስ በእነዚህ ዓመታት እድል የቀናው አይመስልም። እጅግ በሚያስደነግጥ መልኩ አለው ደህና ነኝ እያሉ እውቅና አንጋፋ ሰራተኞች በሞት ከዚህ ዓለም ተለይተዋል። ታዲያ ዛሬም የተሰማው ህልፈት የሙሉ ሰራተኞችን ልብ ሰብሯል። የኢቢኤስ ሰራተኞች መራር እንባን እንዲያነቡም አድርጓቸዋል። ድንገት የተሰማው የኢቢኤስ መስራች ህልፈት የብዙዎችን ልብ ቀጥ አድርጓል። የአስደንጋጭና ድንገተኛ ህልፈት እንዴት ተከሰተ? ህልፈቱ በተሰማ ቅጽበት በጣቢያው የተፈጠረው አስደንጋጭ ነገር ምንድን ነው የሚለውን በዝርዝር እንመለከታለን። የኢትዮጵያ የቴሌቪዥን ታሪክ የቀየሩት ባለውለታ የሚዲያው ዘርፍ ትልቅ ምሰሶን አጥቷል። የኢትዮጵያ ሚዲያ ኢንዱስትሪ ፈርቀዳጅና የኢቢኤስ የቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት አቶ አማን ፍሳጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ ህልፈታቸው ስለመሰማቱ ተገልጿል። አቶ አማን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥንና የመዝናኛ ዘርፍ ላይ አዲስ ታሪክ የጻፉ ዘመናዊ አሰራርን ያስተዋወቁና ለበርካታ የሚዲያ ባለሙያዎች የሙያ አባት የነበሩ ባለራዕይ መሪ ነበሩ። ህልፈታቸውን ተከትሎ ጣቢያው ጥልቅ ሐዘኑን የገለጸ ሲሆን የዜና ለቤተሰቦቻቸው፣ ለኢቢኤስ ቤተሰቦችና ለመላው የኢትዮጵያ ህዝብም እጅግ አስደንጋጭ ዜናም ሆኗል። በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚና ተጽዕኖ ፈጣሪ ከሆኑት የግል ሚዲያዎች አንዱ የሆነው የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍሳጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ስለመለየታቸው የተሰማ ሲሆን የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማንን ህልፈት በከፍተኛ ሐዘንም አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣም የአቶ አማን ፍሳጽዮን ራዕዩ ይቀጥላል ሲል ነው የገለጸው። አቶ አማን ፍሳጽዮን በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም እንደ አውሮፓውያን አቆጣጠር በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስ ቴሌቪዥንን በመመስረት በውጭ የሚኖረውን ኢትዮጵያዊውንና ትውልደ ኢትዮጵያውያን ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይም ሆኗል። ጣቢያ ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎች፣ አቅራቢዎችና የኪነ ጥበብ ሰዎች ወደ አደባባይ አውጥቷል። በኢትዮጵያ የቴሌቪዥን የይዘት አቀራረብ ላይ የከፍተኛ ጥራት ስርጭትና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድም አሻራውም የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱ፣ በስራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው በሚል በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጹም ቆይተዋል። የአቶ አማንን ህልፈት ተከትሎ በርካቶች የደነገጡ ሲሆን የሀዘን መልእክታቸውንም እያጋሩ ይገኛሉ። ከነዚህ ውስጥም ቴዎድሮስ ተክለአረጋይ እንዲህ ሲል ጽፏል። አማን ባለውለታዬ ነበር፣ አረፈ። ኢቢኤስ ቴሌቪዥንን ለመመስረትና በራሱ ቀለም መሪ ሆኖ እንዲቆም ለማድረግ እውቀቱን፣ ጊዜውንና ሁሉ ነገሩን ሰጥቷል። የሀሳቡን አሳክቷል። ኢቢኤስ እዚህ እንዲደርስ ከጣሩት የጣቢያ ባለቤቶችና አመራሮች አንዱና ዋናው አማን ፍሳጽዮን ነው። በዚህ ሂደት ውስጥ ልክ ያልመሰለኝ ስራ ባየው ጊዜ በሙሉ እንደ ኢቢኤስ በተቃውሞ ስህተት የመሰለኝን ፕሮግራም እንዲታረም በመሻት የጻፍኩበት ሚዲያ የለም። አማንና መላው የኢቢኤስ ማኔጅመንት የሚቀበሉትን ወስደው ያልጣማቸውን ከመውሰድ ያለፈ ፊታቸውን አላጠቆሩብኝም። መጽሐፍቶቼንም ቲያትሮቼንም የኢቢኤስ ቴሌቪዥን ያህል ያስተዋወቀልኝ እኔ ቃለ መጠይቅ የሰጠው ጣቢያ የለም። ምንኛለው መጽሐፍ ሲወጣ በቀጥታ ለአማን ነጻ የማስታወቂያ ትብብር እንዲያደርግልኝ ጠየቅኩት። እንዲያውም ትዝ ይለኛል እንደዚህ ተብሎ ይጠየቃል አይጠየቅም አላውቅም፣ ከትዕግስት ዋልተ ንጉስ ጋር ለማህበረሰብ የሚጠቅም መጽሐፍ ጽፈናል ብለን እናምናለን፣ ነጻ ማስታወቂያ እንድትሰጠን እንፈልጋለን ያልኩት። ላስበውና ልንገርም አላለኝም። በዚያው ስልክ ነጻ ማስታወቂያ እንደሚሰጠን ቃለ መጠይቅ ተደርጎልን ስራችንን እንደምናስተዋውቅም
ቃል ገባልኝ፣ ቃሉንም ፈጸመ። 300 ሺህ ብር የሚያወጣ ማስታወቂያ ሰጠኝ። ለኔ የአማን መልካምነት ማስታወቂያ በመስጠቱ አይደለም የሚገለጸው፣ ቅር አለመሰኘቱ፣ እኔን እንደ ስራው ነቃፊ አለመውሰዱ፣ አላማዬን መረዳቱ ይለኔ የውለታ ያህል ነው። መተቸትን መቀበል መልካምነትን ይፈልጋል። ኢቢኤስ ቴሌቪዥን ሊያነጋግረን ቢችል እንኳን የግልና የመንግስት ቴሌቪዥን ጣቢያዎች ሁሉ የሚኮርጁትና ሊሆኑት የሚመኙት ጣቢያ ሆኗል። የዚህ የዋና ስራ አስፈጻሚው አማን ፍሳ ሲሆን ዛሬ ይህ ሰው አርፏል። አማን ነፍስ በሰላም ትረፍ በማለት ቴዎድሮስ ተክለአረጋይ ይህንን የሀዘን መልእክቱን አጋርቷል። ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ደግሞ ለአድናቂዎቹና ለወዳጆቹ በሙሉ ልባዊ መጽናናትን በሚዲያችን ስም እንመኛለን። በሌላኛው ሰበር መረጃችን ደግሞ የፋኖ ታጣቂዎች ደብረ ታቦር ከተማ መግባታቸውን የክልሉ መንግስት አረጋግጧል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖን ታጣቂ ኃይል ተላላኪ ጽንፈኛ ሲል በመግለጽ እየተቀጠቀጠ ነው ሲልም ጽፏል። ደብረ ጎንደር ዞን በቂ የጸጥታ መዋቅር ያልነበረባቸው ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫቶ ከዚያው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየጎተተ መፈርጠጥ ጀምሯል ሲልም በመግለጫው ላይ ጠቅሷል። መግለጫው ቀጥሎም በደረሰበት ያልጠበቀው ምትና ባስተናገደው ከባድ ኪሳራ ተበሳጭቶ የኩሩን የደብረ ታቦር ከተማ ህዝብን ሱቅ ሰብሮ ሀብትና ንብረት ዘርፎ የህዝብ መገልገያ ተቋማትን በማቃጠል እግሬ አውጪኝ ብሎ እየፈረጠጠ ይገኛል ሲል ነው የከሰሰው። በተያዘ መረጃ የኤርትራ ወታደሮች በዛላምበሳ እገታ መፈጸማቸው እየተነገረ ነው። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኛዎቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲል ነዋሪዎችም ገልጸዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶ ነው ያለው። ምንም እንኳን ከከተማው የጸጥታ ጽሕፈት ቤት ለማረጋገጥ የተደረገው ሙከራ ባይሳካም ባለፈው ሳምንት ጻፊ ተብሎ ከሚታወቅ ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ይጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎችን አግተው መውሰዳቸውም ተገልጿል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርትም ተጀምረዋል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ እንዳልሆነ ነው የተገለጸው። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱና የሚያፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎችም ገልጸዋል። ወደ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። በቀጣይ እስክንገናኝ ድረስ መልካም ቆይታ።